የማህበራዊ ሚዲያ ክፉ መንፈስና እናት የመነጠቅ ህመም በአሜሪካ ዋሽንግተን ዲሲና ሜሪላንድ አካባቢ በሚኖሩ ኢትዮጵያውያን ዘንድ ትልቅ ሐዘንና ድንጋጤ የፈጠረ አሰቃቂ ዜና ተሰምቷል። ከሰሞኑ ከወሊድ ጋር በተያያዘ በማህበራዊ ሚዲያ ባሰራጨችው ቪዲዮ መነጋገሪያ የሆነችው ቲክታከር እናት በልጃቸው ላይ በደረሰው የማህበራዊ ጫና እንደተደናገጡ በግጥምጥሞሽ በድንገት ህይወት አልፏል። መስማት ትፈልጋለች። በቲክቶክ ከልጆቿና ከእናቷ ጋር የብዙዎችን ቀልብ የገዛችው ቤተሰብ ቪዲዮውን የምታሰራቸው ሐና የወሊድ ህመሟ በማህበራዊ ሚዲያ በማጋራቷ ከባድ ወቀሳ በደረሰባት አጋጣሚ እናቷን አጥታለች። ተመስገን ተመስገን ተመስገንልኝ በልጅ በትዳር ይኸው ባረከኝ። የሐና እናት ወይዘሮ ደንበጭ ሰርቆባ ልብ በሚነካ ሁኔታ በቤታቸው ውስጥ ሕይወታቸው አልፎ ተገኝተዋል። ውድ የመሴቱ ቱዴይ ቤተሰቦች በሐና እናት ሞት ዙሪያ ያጠናቀርነውን ዘገባ እንሆንላለን። ይህ መሴቱ ቱዴይ ነው። በዋሽንግተን ዲሲ እና ሜሪላንድ አካባቢ በሚኖሩ ኢትዮጵያውያን ዘንድ ትልቅ ሐዘንና ድንጋጤ የፈጠረ አሰቃቂ ዜና ተሰምቷል። ከሰሞኑ የምጥ ቪዲዮ በማህበራዊ ሚዲያ አሰራጭታለች በሚል ወቀሳ የበዛባት ቲክታከር በአሳዛኝ ግጥምጥሞሽ እናቷን በማጣቷ አሳዛኝ ዜና ሆኗል። ለማንኛውም ግን አበልጄ ልጅሽ አሁን ከትብትሽ ስትወጣ ምን አይነት ስሜት አለው? መውጣቷ አትናፍቅሽም? ወስወታ ስታቅፊያት ለማየት ቸኩለሻል? ሁለት አይነት ስሜት ነው የተሰማኝ ቲጂዬ። እዚህ ውስጥ ትንሽ ብትቆይልኝ በጣም ደስ ይለኛል። በቃ ትንሽ እንደገና ደግሞ ወጣም ደግሞ እስካያትም ደግሞ በጣም እናፍቃታለሁ። የበለጠው ግን ትንሽ ብትቆይልኝ ደስ ይለኛል። ግድ የለሽም ትውጣና እስኪ ይሄን ዓለም ትረከብና የመልካም ልጅ መልካም ነውና ዘሮችሽ ሁሉ የተባረኩ ናቸው። ሐና እናቷን ያጣችው ለመውለድ ሆስፒታል በገባችበት አጋጣሚ ያሰራጨችው ቪዲዮ ከባድ ተቃውሞ አስነስቶባት እናቷም በጉዳዩ ባዘኑበት አጋጣሚ ነው። ቲክታከሯ ምጧን በቀጥታ ስርጭት አስተላልፋለች በሚል በሰይፉ ኢቢኤስ ፕሮግራም ላይ እንደ ስላቅ መቅረቡ በቤተሰቧ ላይ ከባድ ጫና አስከትሎባት ነበረ። በተለይም ከመጦሪያ ዕድሜያቸው ከወገን ዘመድ ተነጥለው ለልጃቸው ብለው አሜሪካ በሚኖሩት እናቷ ላይ ከባድ ድንጋጤና ሐዘን መፍጠሩን ከሰሞኑ ራሷ ያሰራጨችው ቪዲዮ ያመላክታል። ሐና ምጧን በቀጥታ ስርጭት አስተላልፋለች በሚል በማህበራዊ ሚዲያ ላይ ብርቱ ትችት በማስተናገዷ በጉዳዩ ላይ ማብራሪያና ይቅርታ አቅርባለች። በራሱ በሰይፉ ፕሮግራም ላይ ቀርባ በሰጠችው ማብራሪያ አነጋጋሪ የሆነው ቪዲዮ በምጥ ላይ ያለች በቀጥታ ስርጭት የተላለፈ ሳይሆን ለመውለድ ሆስፒታል በገባችበት አጋጣሚ ህመሟን ለማሳየት የለጠፈችው አጭር ቪዲዮ መሆኑን ገልጻለች። ከፍተኛ ወቀሳ ያስከተለባት ጉዳይ ከአውድ ውጭ የተራገበ መሆኑን በመግለጽ ለተፈጠረው ሁሉ ይቅርታ ጠይቃለች። ዛሬ ሞታቸው የተሰማው እናቷም በልጃቸው ላይ ያጋጠመውን ብርቱ ተቃውሞ ተከትሎ ድንጋጤም ሐዘንም ቢሰማቸው የሚጠበቅ ነው። የአሟሟታቸው ጉዳይ ግን ከዚህ አጋጣሚ ጋር ቢገጣጠምም በእርግጥም ምን እንደሆነ በውል ይህ ነው ማለት አይቻልም። የሐና እናት በቲክቶክ ስሟ የምናውቃት ማርዬ ወላጅ እናት ከትላንት ወዲያ ቫይራል የወጡ ቪዲዮዎችን እሳቸው ጋርም እያየን ነበረ። ጉራጌ እንደመሆናቸው መጠን በተለይ በጉራጌ ማህበረሰብ በድምቀት የሚከበረውን መስቀል በዓልን ለማክበር ሽር ጉድ እያሉ ነበር ተብሏል። ለቤተሰቡ ቅርበት ያላቸው ሰዎች ያጋሯቸው መረጃ ወይዘሮ ደንበጭ ሕይወታቸው ከማለፉ በፊት የነበረው ምሽት ለመጪው መስቀል በዓል ቅቤ ሲያነጡ እንደነበረ ነው። ከልጃቸው ወሊድ ጋር በተያያዘ በተፈጠረው ጉዳይ እንደማንኛውም እናት ከማዘን ውጪ የተለየ ህመም እንዳላጋጠማቸው ተገልጿል። ነገር ግን በነጋታው ጠዋት በእሳቸው ዘንድ ሕፃናት ልጆቻቸውን የሚያስጠኑ ወላጆች ስልክ ሲደውሉ ምላሽ ባለማግኘታቸው ተጨንቀው ለልጃቸው ለሐና ደወሉላት። ሐና በተጨነቀ መንፈስ ወደ እናቷ ቤት ስታመራ እናቷ በቤቱ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አግኝታቸዋለች። በአሁኑ ሰዓት የአካባቢው ፖሊስ የሞታቸውን መንስኤ ለማጣራት ከፍተኛ ምርመራ ጀምሯል ተብለዋል። ከፕሮፔን ጋዝ ሌክ እስከ ሌሎች ጥቃቅን አደጋዎች ድረስ የሞታቸው ምክንያት ሊሆኑ እንደሚችሉ ነገሮች ሁሉ እየተመረመሩ ይገኛሉ። የሰው ልጅ መቼና በምን ሁኔታ እንደሚሞት ከፈጣሪ ውጭ እርግጠኛ መሆን ባይቻልም
እንዲህ አይነት መጥፎ አጋጣሚዎችን ግን በቤተሰብ ላይ ትልቅ ጠባሳ ጥለው ያልፋሉ። የሃና እናት ሞት ከሰሞኑ ከወሊድ ጋር ባጋጠማቸው ጉዳይ መገጣጠሙ አጋጣሚውንም ሐዘኑንም ይበልጥ አንገብጋቢ ያደርገዋል። የሃና እናት ሞት ከሰሞኑ ከገጠማት ተቃውሞ ጋር ለማያያዝ በሚሞክሩ አካላት አሁንም የማህበራዊ ሚዲያ አስከፊ ሌላ ገጽታ እየታየ ይመስላል። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው፣ ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። በተፈጠረው ጉዳይ ይቅርታ የጠየቀች ቢሆንም በሰው ሕይወት ውስጥ ምስቅልቅል በመፍጠር የሚለኩ ሰዎች ግን አሁንም ሌላ ውንጀላ ጀምረዋል። እንደ ሰው ልጅቷ ያጠፋችው ነገር ቢኖር እንኳን ይህን መጥፎ አጋጣሚ ተጠቅሞ ተጨማሪ ጫና መፍጠር ግን ሰዋዊ እሳቤ ሊሆን አይችልም። የሃና እናት በአሜሪካ ኑሯቸው ከልጃቸው አልፈው የብዙ ሰዎችን ልጆች በመንከባከብና የባህል አምባሳደር በመሆን ምስጉን ናቸው። በተለይም ከልጅ ልጆቻቸው ጋር ያላቸው እጅግ የጠበቀ ግንኙነት በማህበራዊ ሚዲያ የብዙዎችን እናቶች ተምሳሌት ያሳየ ነው ማለት ይቻላል። ታዲያ ይህን መጥፎ አጋጣሚ ከተራ ማህበራዊ ሚዲያ ጊዜያዊ የማይረባ ትርፍ ተብሎ የእነዚህን ሕፃናት ጭንቅላት ጭምር በመጥፎ ጠባሳ ማቁሰል እንዳይሆን መጠንቀቅ ይገባል እንላለን። ወዳጅ ዘመድ ሐዘኑን እንዲካፈል እስከ እሑድ ኦገስት 23 በዋሽንግተን ዲሲ የሐዘን ድንኳን ተተክሎ ይቆያል ተብሏል። ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍታትና የሽኝ ሥነ ሥርዓታቸው እንደሚፈጸም ታውቋል። ለቲክታከሯ ሃናና ለቤተሰቦቿ በሙሉ ፈጣሪ መጽናናት እንዲሰጥ እየተመኘን ለወይዘሮ ደንበጪ ሰርቆባ ነፍስ በሰላም እንድታርፍ እንመኛለን። ጤና ይስጥልን። ይህ መሴቱ ላይ ነው።